ሰላም ምን ገጠማት? እራሷን ስታ በወደቀችበት አጋጣሚ አሁን ላይ ማስታወሷን ተነጠቀች። የገዛ ወንድሟ በኃይሉ በእሷ ላይ የሰራው ግፍና ያደረገው ነገር በሙሉ ሰላምን ተቀን ወደ ቀን ራሷን አሳጣት። አሁን ላይ ብሌን ከጎኗ ሁና ብትሯሯጥም ግን ደግሞ የእሷን ወደ ቀድሞ ማንነቷ ለመመለስ እጅግ በጣም ያሳስባታል። ሰላም አሁን ያለችበት ሁኔታ አእምሮዋ ትልቅ ችግር ውስጥ ገብቶ ይገኛል። እንግዲህ አልማዝን ገለሻል በማለት እያስፈራራ ንብረቷን ለመውሰድ ሲልም ሰላም ራሷን ስታ እንድትወድቅ ያደረገው አንድ ስልክ ሲደወልላት ነበረ። እሱም በኃይሉ አዞትና ልኮት በነበረበት ሰዓት አቶ ሳሚ በመደወልም ሰው ገለሽ እንደ ቀበርሽ ከወንድምሽ ጋር ተባብረሽ ገለሻት አፈር እንዳለበሻትም በጣም እርግጠኛ ነኝ ሲላትም በዚህን ጊዜ ሰላም ራሷን ስታ ወደቀች። በወደቀችበት አጋጣሚ የገጠማት ከባድ ችግር አእምሮዋን ወይም ደግሞ እስከዛሬ የነበረችበትን ሁሉ መሳትና መርሳት ነበረ። ሰላም ውድና የተከበራችሁ የምኞት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ እጅግ በሚያሳዝን ሁኔታ ሰላም ስቃዋ እንደቀጠለ ይገኛል ማለት ነው። አቶ በኃይሉ እንግዲህ አልማዝን ከሞታለች ብሎ ከከፈናት በኋላ ደንግጣ ወይም ራሷን አስታውሳ በመንቃቷ እጅግ ትልቅ ነገር ተፈጠረ። እሱም ምንድን ነው? በድንጋጤ ቃል ስትርበተበት በነበረበት ሰዓት እንግዲህ ምን ያርበተብትሻል ሲልም እጇ ፊር ፊር እያለ ነው ስትልም ይች ቦቅቧቃ ነው ውጪ ከዚህ በማለትም ሽቶውን ከአልማዝ ላይ ሲነፋው አልማዝ እንግዲህ ደንግጣ ስትነሳም ምንድን ነው ምን እያደረጋችሁ ነው ስትልም ጠየቀቻቸው። አልማዝ በህይወት አለሽ አለቻት። ማለት አለች ቃል ሄዳ ስትጠመጠምባት ሂጂ ወደዛ የረሳውለሽ መሰለሽ እንዴ ውሻ በማለትም ገፈተረቻት። አቶ በኃይሉ እውነትም በህይወት አለሽ አላት። እናንተ ምን ሆናችኋል? አብዳችኋል ልበል ስትልም አንቺና ሰላም እኮ ስትጨቃጨቁ ሰላም ገፍትራ ወደኋላ ጥላሽ የጠረጴዛው ጠርዝ ራስሽን መታሽና ከዛም ብንልሽ ልትነሽ ስላልቻልሽ ራስሽን ስተሽ ነው ለካ የሞትሽ መስሎኝ አለቻት። አሀ ለዛም ነው የከፈናችሁኛ አለች። አዎ ሲልም በቃ ለሰላም ልንገራት ብላ ብሌን መሮጥ ጀመረች። ቃል ዝም በይ አንቺ ቀለቃላ ምን ይንቀለቅልሻል? አሁን ጥሩ እድል ነው ያለን። ምን መሰለሽ አልማዝ ሞታለች፣ ገለናታል አይደለ? በህይወት የለችም። ስለዚህ አሁን አልማዝን ገለን በህይወት ሰው ገለሻል እያል ሰላምን እያስፈራራን ንብረቷን በራሳችን እናደርጋለን አላት። አሀ ልክ ነህ አለች ቃል። አልማዝም ልትገሉኝ ነው አለችው። አዎ ምን? አዎ ስልሽ አንቺን ከዚህ ያስወጥተን የምትፈልጊውን ንብረት በሙሉ እንሰጥሻለን፣ ገንዘብ። ከዛ አንቺ ከክፍለ ሀገር ትሄጃለሽ፣ የእውነት አንገልሽም። ከዛ በኋላ እኛ ደግሞ የምንፈልገው እናገኛለን። በተቃራኒ አለቀ። እሺ እንዴት አምናለሁ አለችው። ማመን አለማመን የራስሽ ጉዳይ ነው። ምክንያቱም ታምኛለሽ ስለምገልሽ የእውነት ሲላትም እሺ በቃ አለች። አልማዝ እንግዲህ ሁሉንም ነገር በሚገርም ሁኔታ አይገርምም አስመስያውን ሰላም መስማት የለባትም። ስለዚህ እንደ ሞት አስመስይና እኔ በመኪና ክፍለ ሀገር አድርሽሽ እመለሳለሁ። ስለዚህ ተናገርኩ አላት። እሺ በማለትም እንግዲህ ብሌንና ቃል በተኙበት ብሌንና ሰላም በተኙበት የቃልን ድምፅ ሰሙ። ቃል ከመጠን በላይ እየጮኸች ነበረ። ልጄ ምን ሆና ነው? የቃል ድምፅ ነው በማለትም ሰላም እየሮጠች ሄደች። ብሌንም እማዬ፣ እትዬ ቀስ በይ፣ ሰላም ተረጋጊ፣
ቃል አይደለችም አለቻት። ልጄ ናት በማለትም እየሮጠች ሄደች። በዚህን ሰዓት ብሌን ሰላምን ተከተለቻት። እናም እውነት አሁን ብሌን እዚህ ክላስ ከገባች አልማዝን ሬሳ ታያለች። ስለዚህ ማስቀየስ አለብኝ። እውነትም ቃል አይደለችም መሰለኝ አለች ሰላም። በቃ ብዬሽ ነበር። በቃ እዚህ ከመጣን አይቀር ነይ እንሂድን፣ ሂጂ ክላስ ተኝ አለቻት። እንዴ እዚህ ከመጣን አይቀር አይተናት እንመለስ። አይ አትገቢም፣ እንድትገቢ አልፈቅድልሽም አለቻት። በዚህን ሰዓት ብሌን ግራ ተጋባች። ሌላው እንግዲህ አቶ በኃይሉ ምን ትሰራለች? የአልማዝ ድምፅ አይደል እዚህ? አዎ በቃ እውነቱን ልንገራት፣ አልሞተችም ልበላት አለች ቃል። ዝም በይ ቀልቃላ፣ አርፈሽ ተቀመጭ አላት። እንዴ ለምን? ይኸውልሽ አልማዝን ገለናታል። ስለዚህ የምንፈልገውን ነገር የምናገኘው አልማዝን ገለናል፣ ገለሻል እያልን ሰላምን እያስፈራራን ሙሉ ንብረቷን ወደኛ እናስገባለን ማለት ነው አይደል አላት። አሃ ልክ ነህ አለች። በዚህ ጊዜ አልማዝ እና ልትገሉኝ ነው አለች። አዎ ማለት የእውነት ሳይሆን አሁን ክፍለ ሀገር ወስድሻለሁ። ስለዚህ አንቺ ሰላም እንዳታይሽ ጸጥ ብለሽ እንደ ሞት አስመስይ፣ የምትፈልጊውን ቁጥርሽ የማዘልቂውን ገንዘብ ሰጥሻለሁ አላት። የምረን ነው? አዎ እሺ እንዴት አምናለሁ? ማመን ግዴታሽ ነው፣ ካልሆነ የእውነት እገልሻለሁ ሲላትም እሺ በቃ አለች አልማዝ። አልማዝ ግን መጨረሻ ላይ እውነቱን አውጥታ ለሰላም የምትናገር ይመስለኛል። እናም በዚህ አጋጣሚ በሚገርምና በሚያሳዝን ሁኔታ ሁሉም እሺ ተባብለው አልማዝ ማስመሰሏን ቀጠለች። ሰላም እየጮኸች ብሌን ቃል ምንና ነው እያለችም ወደ ሳሎን እየሮጠች መጣች። ልጄ ምንናብኝ ነው በማለትም በዚህን ሰዓት በቃ ሰላም አይደለችም መሰለ፣ ቃል አይደለችም መሰል አለች ሰላም። ብዬሽ ነበረ ትዬ ተረጋጊ። ብሌን ሰላም ክላስ ከገባች ቃል ክላስ ከገባች የቃልን ክላስ ታውቀዋለች፣ የአልማዝን ሬሳ ታይዋለች ማለት ነው። ምንድን ነው የሚሻለኝ? እዛ እንድገባ መፍቀድ የለብኝም አለች ሰላም። በቃ ሂጂ ተኝ ክላስሽ፣ እዚህ ከመጣን አይቀር እናያት እንጂ አለች። አይ እዛ እንድትገቢ አልፈቅድልሽም አለቻት ሰላም። ምን ችግር አለው? በቃ የተባልሽውን ስሜ ስትልም እሺ በማለትም እንግዲህ ብሌንም ተመለሰች። በዚህ ሰዓት አቶ በኃይሉ ዳግምን ናኑ ሰዳት አለው። ዳግም ዋህ ሰላም በጣም አዝናለች እና አስቀምጧት ልሰናበታት፣ አስቀምጡ ቆይ አለች። በዚህን ሰዓት ቃልና አቶ በኃይሉ ተንቀጠቀጡ። በህይወት መኖሯን አውቃ ይሆን እንዴ? ምን አስበነች ተንከሲስ አለ በኃይሉ። አሰሙ ምንድን ነው? እየጠበቋት ነበር፣ ልሰናበታት ፈልጌ ነው አለች። ይቅር በይኝ፣ በሰማይም በምድርም ያደረግኩትን በስራ ይቀጣበታለሁ፣ አንቺንም አፈሩን ያቅልልልሽ ብላ ተሰናበተች። ሰላም የዋሃ ዳግም እንግዲህ ሞታለች ብሎ ነበር ያሰበው። ባትሞት ኖሮ ዳግምን ያሳስረው ነበር አቶ በኃይሉ። ከዛም ቀጠሉ። ሰላምን መኪና ላይ እኔ እቀብራታለሁ አላት። አንተ ብቻ መኪና ላይ ይዘሃል ልክድ አለችው። አዎ ምን ችግር አለው እቴ፣ እሺ በማለትም ተስማማች። አቶ በኃይሉ አልማዝን ከሸኘ በኋላ ሰላምን ማስፈራራቱን ቀጠለ። እዩልች ሳሚ ነበር በሰላም ስልክ ደወለ። አንቺና ወንድምሽ ተባብራችሁ ሰው ገላችሁ እንደቀበራችሁ በደንብ እናውቃለን፣ የረሳሁልሽ እንዳይመስልሽ። ስለዚህ ሲላትም ሰላም ራሷን ስታወደቀች ብሌን ያየችውን ማመን ስላቃታት ተግራ ተጋባችና እትዬ እያለች ተሯሯጠች እና ቃል ግን ጣጣ የላትም። ሌላው አሁን ላይ ዳግምና ሳሚ በብሌን ምክንያት ተደባደቡ። ሳሚ እንግዲህ
አንቺ ነሽ እኔን የምትጫወችብኝ ጅል የምታደርጊኝ አላት። ማለት አለችው። ማለትማ በር ላይ አስጠብቀሽኝ ከዛም የቀረርሽው እንዴ? ወንድሜ ስለምትለው ነገር አላቅም። እኔ አላወቅኩም። ማነህ? እባክሽ ቸኮሌቱ ልጅ ነኝ አላት። ምን አለችው? አዎ ይቅርታ ሳላስበው ለቀልድ ነበር የደወልኩልህ። ምን ጭራሽ? አዎ ለቀልድ የጀመርሽው ነገር ዋጋ ያስከፍልሻል። ጭራሽ ቀጥረሽ እኔን ዘበኛ ይመስል በር ላይ ከማስቆምሽ አንሶ ለቀልድ ነው ትኛለሽ? አሳይሻለሁ በማለትም ዛተባት። በዚህን ሰዓት ዳግም የመጨረሻ ተናዶ መጣና ሳሚን መታው። አንተ ምን አባክ ነው ሴት ልጅ ላይ እጄን የምታነሳው አለው። አንተ ላይ እጄን አላነሳም። ለምን ብትል እሷ ሴቷለች፣ ግን ደግሞ የቻ ብርሃት ያለችውን ሴት እቀማሃለሁ፣ አይነ እያየ እነጥቅሃለሁ አለው። በዚህን ሰዓት ብሌን ግራ ተጋባችና አረ ተላቀቁ አለችና ገለገለቻቸው። ሳሚ ሄደ። በጣም ያሳዝናል። ወደ ቤት መጡ። ቃል እንግዲህ በቅናት እየተንጨረጨረች ትገኛለች። ሳሚና ብሌንና ዳግም እቤቱ አየች። ብሌን እናቷ ጋር ሄዳ ዳግም በጣም መልካም ልጅ ነው፣ ጓደኛሽ አስቤዛ ይዞ መጥቶት ጠየቀኝ አለት። ምን አለች? አዎ የተባረከ ልጅ ነው፣ አመሰግናለሁ ማየ አለች። በዚህ ሰዓት ዳግም ጋር ለመንጣት ስለቸኮለች ብሌን እየሮጠች በቃ ልሄድ ስትልም እንዴ ከምን ነው የምትሄጂው? አልቆየሽም እንጂ አሏት። እማዬ ስራ አለብኝ እዚህ ደርሼ ሳልፍ ሰላም ልበልሽ ብዬ ነው አለቻት። እርሳቸውም ግራ ተጋብተው ሸኟት። ሌላው እንግዲህ ቃል እኔ አንቺ ይቺ ገረድ ምን ትሰራለች ዳግም ክላስ አለች። ለአቶ በኃይሉ ደውላ እያወራቸው ነበር። የእውነትም እኮ ሴትዮዋ ገድያለሁ ብላ እያበደችል ነው አለችው። ጥሩና ሰላም እንግዲህ የአልማዝ ቃል ድምፅ ያቃጭልባታል። እናም ምንድን ነው ማለት እያበደች ነው ስትለውም ቃል ሰላምን አየች፣ ብሌንን አየቻ ከዳግም ጋር። ይቺ ገረድ ደግሞ ምትሰራለች ዳግም ክላስ ስትል ምን አልሽኝ አላት። ወደዚህ ነው በኋላ ደውላለሁ አለች። በዚህን ሰዓት አንቺ ብሌን ነይ ብላ ጠራቻት። ሄደች። ምን አባሽ እየሰራሽ ነው አንቺ ገረድ? ጭራሽ ስራውን ትተሽ ከወንድ ጋር ትላላጫለሽ? ስራን ጨርሻለሁ እና ስራ ብትጨርሽ ሌላ ስራ የለም? ይኸውልሽ ሁሉንም ነገር ጨርሻለሁ። በዛ ላይ ትየን አስፈቅጃለሁ። ለእሷ ብቻ ነው እሷ ስሬ ስትልሽ ብቻ ነው የምትሰሪው? ይኸውልሽ ነይ ግቢና ስሬ አለቻት። ይቅርታ ቃል እሱም ማድረግ አልችልም። ለምን? በቃ ጨርሻለሁ። ከዛም ወደ ታባሽ ልኬጂ ነው እንደምታይ ልንሄድ ነው አለቻት። ተናደደች። እማዬ እንዴት ነው ችገረድ ከሰው ፊት ሰደበችኝ፣ እንደፈለገች ትሆናለች፣ ስራ ትታ የትም ትንዘላዘላለች አለቻት። ምን? ከዚህ በኋላ ብሌንን ማንም ሰው እንዲናገራት አልፈልግም እኮ። ለምን? እንደ ልጅ ነው ማያት፣ እንደ እናት ነው መሆንላት። ለምን አለች ቃል። ለምንማ እናቷን ገድዬባታለሁ። በአንቺ ምክንያት እኮ ነው እዚህ ሁሉ ጦስ የገባሁት። የረሳሁልሽ መሰለሽ እንዴ? ልጄ ባትሆኚ አባረርሽ ነበር አለቻት። እሷም ደነገጠች። ቻናሉን ሰብስክራይብ እያደረጋችሁ ከቪዲዮ ጋር መልካም ቆይታ ይሆንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።